ይህንን ኢትዮጵያዊ ባለሀብት $250,000 የሚያወጣ ላምበርጊኒ መኪና ይዞና 194,000 ብር የሚያወጣ ፕራዳ ሚላኖ ቲሸርት አድርጎ አሊያም ኢት ዴሊቨሪ እና ዳሎር ሬስቶራንት የሚባሉ ዱባይ ላይ የሚገኙ ድርጅቶችን ሲያስተዋውቅ አሊያም ደግሞ በቤት ሰራተኝነት ከተዋወቃት ሚስቱ ጋር በዱባይ እና ሌሎች ከተሞች ላይ ሲዝናና በተለያዩ ሶሻል ሚዲያዎች ላይ አይታችሁት ሊሆን ይችላል። ነገር ግን እዚህ የስኬት ደረጃ ለመድረስ የተጓዘበት መንገድና ያሳለፈውን መከራ ብነግራችሁ እንኳን ልታምኑ ቀርቶ ይህ ነገር የሰው ልጅ ሊጋፈጠው አይችልም ብላችሁ ላለማመን ሰበብ ትፈጥራላችሁ። ግን እውነታው ይህ ነው። ወልደ ጊዮርጊስ ይልቃል ቢተው የተወለደው በምዕራብ ጎጃም በምትገኝ ትንሽ የገጠር አካባቢ ሲሆን ትምህርቱም እስከ 10ኛ ድረስ እዛው ላይ ተምሯል። ነገር ግን 10ኛ ሲደርስ የትምህርት መንገድ እንደማያዋጣውና ቶሎ ወደ ንግዱ ገብቶ ህይወቱን መቀየር እንዳለበት ተረዳ። ግን ይህንን ለድሃ ቤተሰቦቹ ሲነግራቸው አልተቀበሉትም። ስለዚህ በራሱ መንገድ ህልሙን ማሳካት እንዳለበት ተረዳ። በዚህ ምክንያትም ትምህርቱን አቋርጦና የነበረውን 7 ብር ገንዘብ ይዞ ደብረ ማርቆስ ሄደ። ግን እዛም ላይም ስራ ማግኘት አልቻለም። ስለዚህ ያለው አማራጭ አዲስ አበባ መሄድና ህልሙን ማሳካት ነበር። ነገር ግን ምንም የትራንስፖርት ብር ስላልነበረው 4 ቀንና 4 ሌሊት በእግሩ ተጉዞ አዲስ አበባ ገባ። አዲስ አበባ ላይም ጊዜ ሳያባክን ስራ በመፈለግ በቀን በ20 ብር የቀን ስራ መስራት ጀመረ። ያም በመጀመሪያ 2 ወሩ 3000 ብር እንዲሰራ አስቻለው። እናም ያንን ገንዘብ ወደ ባንክ አካውንቱ በማስገባት ህይወቱን ጎዳና ላይ መምራት ጀመረ። ከዛ በመቀጠልም መኪና በማጠብና ሌሎች የቀን ስራዎች ብዙ ገንዘብን መስራት ቻለ። ግን ይህንን ሁሉ ጊዜ ገንዘቡን እየቋጠረ እየኖረው የነበረው ጎዳና ላይ ነው። በዚህ ጊዜም ገንዘብ ጨምሮ የራሱን ቢዝነስ ለመስራት ስላሰበ የወላድ መካን አደረከኝ ላሉት አባቱና ሌሎች ሀብታም ቤተሰቦቹ ገንዘብ እንዲሰጡት ጠየቃቸው። ግን ማናቸውም ሊሰጡት ፍቃደኛ አልነበሩም። እሱም ፍቃደኛ ባይሆን እንኳን በራሱ እንደሚያሳካው ስላመነ ጠንክሮ መስራቱን ቀጠለ። መስነፍ የለም ገና በቃ ከአገሬ እንደወጣሁ ነው ጀስት ሰርቼ መለወጥ ነው የምፈልገው። በመቀጠልም መስተንግዶና በነበረው ገንዘብ በገዛት ሳይክል ዴሊቨሪ መስራት ጀመረ። በዚህ ጊዜም በቀን እስከ 1500 ብር ይሰራ ነበር። በዚህ ሁኔታ እያለም ኮሮና መጣ። እሱም 9 ዓመት ገንዘቡን እየቋጠረ ከኖረበት ጎዳና ወጥቶ የራሱን ስራ ጀመረ። በዚህ ጊዜም ጎዳና ላይ የቋጠረው ገንዘብ 750,000 ነበር። ራሱ ሼፍ፣ ራሱ ዴሊቨሪ እና ራሱ አስቤዛ ገዢ በመሆንም የአገልግል ስራ መስራት ቀጠለ። በመቀጠልም ሼፍ ቀጥሮና ኮሮላ መኪና በቀን በ800 ብር እየተከራየ ስራውን አጣጥፎ መስራት ቀጠለ። በመኪናውም በቀን እስከ 4 አገልግል ያደርስ ነበር። እናም በዚህ ጊዜ ነበር አንድ ያገኘውን ቤት ፌስቡክ ላይ በማስተዋወቅና የድለላ ስራ በመስራት ባላሰበው አጋጣሚ 800,000 ብር ያገኘው። በዛም 1.5 ሚሊዮን በማውጣት ለድርጅቱ የድላላ ማስታወቂያ በሰራዊት ፍቅሬ አሰራ። ያም በቀን እስከ 2.7 ሚሊዮን ብር እንዲያገኝ አደረገው። በመቀጠልም አዲስ አበባ ላይ YBS የተባለ የድለላ ድርጅትና ይልቃል ቢተውና ልጆቹ ጠቅላላ ንግድ ድርጅት የሚባሉ 2 የንግድ ድርጅቶችን ከፈተ። ባህር ማዶ ተሻግሮም ዱባይ ላይ 2 ድርጅቶችን ከፈተ። ይህም የልጅነት ህልሙንና ማንም ያልተቀበለውን ነጋዴ መሆን ህልሙን በማሳካት ፌስቡክ ላይ ከተዋወቃት የቤት ሰራተኛ ሚስቱም ጋር በመሆን የቅንጦትና የስኬት ህይወት እንዲኖር አስችሎታል። የወልደ ጊዮርጊስ ህይወት በብዙ ውጣ ውረዶችና መከራዎች የተከበበ ነበር። ነገር ግን እነዛ መከራዎች ወልደ ጊዮርጊስን ወደ ኋላ የሚያወድቁት ሳይሆኑ የሚያጠነክሩትና ለመስራት ምክንያት የሚሆኑት ነበሩ። ከዚህ ሁሉ ስኬት በስተጀርባ ግን ተስፋ አለመቁረጥ፣ ታታሪነት፣ ትዕግስትና ለራስህ ታማኝ ሆኖ መስራትን እንማራለን። ስለዚህ አንተም ተስፋ ሳትቆርጥና ለራስህ ታማኝ ሆነህ ከሰራህ ስኬታማ የማትሆንበት ምንም ምክንያት የለም። እናም አስተውል፣ ስኬት ከአንድ እርምጃ ይጀምራል። ስለተመለከታችሁት አመሰግናለሁ። ይህንን ቪዲዮ አስተማሪና አነቃቂ ሆኖ ካገኛችሁት ሰብስክራይብ እና ላይክ ማድረግ እንዳትረሱ። ስለ ቻናሉ ያላችሁ ማንኛውም ሐሳብና አስተያየትም ኮሜንት ላይ ያሳውቁኝ። በቅርቡ 1000 ሰብስክራይብ ስንገባ ለእናንተ ለቤተሰቦቻችን ጊቫዌ ስለምንሰጥም ሁላችሁም ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትዘንጉ። በቀጣይ በሌላ አስገራሚና አስደናቂ የቢዝነስና የስኬት ታሪክ እስከምንገናኝ ባይ